አይ ሰርፕራይዝ ላረግ ስለፈለኩ ነው። ይሄን ሌላ ጊዜ ፈለከውን አድርግ። ከዚህ በኋላ ስልኳን ሰጣለሁ። እሺ ማውራት ይቻላል እና ትወጂዋለሽ ብዬ አስባለሁ። በዛሬው ቪዲዮ እንግዲህ እኔ እውነት ለመናገር የብሩክን መሽኮርመም ለማየት ማን የጓጓ ማለት ነው እና ምክንያቱም ለመጀመሪያ ጊዜ ስለሆነ ጉድ ሆንኩላችሁ ብሎ ነበረ ኮሚኒቲ ላይ ሼር ያደረገውና እንግዲህ ዛሬ ማለት ነው ሀይሚና ከእናቷ ጋር ቁጭ ብላ ሲያቸው በቃ መመለስም አይችልም እና የግድ መምጣት ነው ያለበት። ብቻ ግን ሪያክሽኑን አይታችሁታል ብዬ አስባለሁ። ቡራ እንግዲህ ይፈራል ያፍራል፣ ግን ቢሆንም ያው መልመድ ግድ ስለሆነ ማለት ነው የወደፊትም ግዴታም ስለሆነ ያው እንግዲህ መገናኘት ስለማይቀር ብቻ ግን ደስ ብሎናል። እንግዲህ ሀይሚ ሰርፕራይዝ አድርጋለች እናቷን ማለት ነው እና እንግዲህ ያላመጣችበትን ምክንያትም ተናግራለች። እንግዲህ እናታችን ደስ ብሏታል ማለት ነው እና ዛሬ የምር ሀይሚ ትልቅ ነገር ነው ያደረግሽው። ይልመድብሽ ነው የምልን። ግን ምንም በስራ ቢዚም ብትሆን አንዳንድ ያለ አይደለ ከስራው እንኳን ትንሽ በቃ አለ አይደለ ቀለል እንዲላት ፈታ እንድትል በቃ ስራ እኮ ማለት ነው ብታዩት ቢሰራ ያልቅም። እናት የምትሰራው ስራ በቃ እንግዳ ይመጣል፣ አንዱ ስትሉት አንዱ ስትሉት አንዱ በጣም ከባድ ነው። ግን ቢሆንም አንዳንዴ ያው ሀይሚዬ የሚዲያ ሰው እስከሆንሽ ድረስ አንዳንዴ ደስ እንዲላት በቃ አይደለ በደስታ እናንተንም እያየች በቃ በጥሩ ተስፋ ረጅም እድሜና ጤና ሰጥቷት የእናንተንም ሰርግ ለማየት ያብቃትና ይልመድብሽ ነው የምል ሀይሚዬ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛው በያላችሁበት እያልኩኝ እንግዲህ በጉጉት ስንጠብቀው የነበረው ቪዲዮ ተለቋል። እውነት ለመናገር ከሙሽዬ ቀጥሎ ደግሞ የሀይሚዬ እናት ከቡራ ጋር ስለተገናኘች በጣም ደስ ብሎኛል። ወደ ሚዲያየው ከመጣች ትንሽ ቆይታ ነበረ። እንግዲህ ምክንያቱንም ተናግራለች። በጣም ስራ ይበዛል፣ በስራ ምክንያት ነው። እኔ በካሜራ ፊትም ላለማስጨነቅ ፈልጌ ነው ብላለች ሀይሚ። እንዲሁም ደግሞ የእሷ ልደት ጊዜ የብሩክም ልደት ስለነበር አሁን እውነት ለመናገር ሀይሚ የቡራ ልደት ጊዜ ያው ወደ እናቷ ብትሄድ ለምን የብሩክን ልደት አላከበረችም? በጣም ብዙ ኮሽታ ይፈጠር ነበረ። ይገርማል። ቀኑ ደግሞ አንድ መሆኑ ነው እና እንግዲህ ቢሆንም ያው የእናቷን ለትላልቆቹ እህቶቿ በመስጠት የቡራን አክብራለች ማለት ነው እና እኔ ከስንቱ ልቆረጥ ብላለች። እንግዲህ ያሳዝናኛለች። እኔ ከስንቱ ልበጠስ ብላለች እና አው ከስንቱ መሆን አትችይም። ያው አንድ ቀን ከሆነ ምንም ማድረግ አትችይም። የእናትሽንም አስተናብረሽ ደግሞ ብሩክም እዚህ ጋር እንዳይከፈው ብቻ እንግዲህ በዚህ ሁኔታም ስላመጣሽ ደስ ብሎናል። የልደት ብቻም እኮ ሳይሆን አይደለ በአመት ባለ እንደዚህ በአዲስ አመት ምናምን ነገር ያው እንግዳ ይበዛል ስላለች ነው እንጂ እንደዛም ይቻላል፣ ችግር የለውም። ብቻ ግን በየትኛውም ሰዓት አለ አይደል ምን መሰላችሁ ቤተሰብ፣ አሁን ቤተሰቦቻችን እናቶቻችን ያኔ በጣም በቃ አለ አይደለ ቤት ውስጥ ያለውን እንግዳ ለማስደሰት ቤት ውስጥ ያለውን እንግዳ አቀባበል አድርገው ደፋ ቀና ሲሉ ነው የሚውሉ። ግን እኛ እንደዚህ አመተን ሰርፕራይዝ ስናደርጋቸው ሰርፕራይዙ ብቻ አይደለም የሚታየው፣ በቃ እረፍት ራሱ እፎይታ ይሰማቸዋል። ቢያንስ እንኳን ከስራ ትንሽ ያርፋሉ ማለት ነው። በጣም እንግዳ የሚበዛበት ቤት ደግሞ ማለት ነው እና ወደ ገጠርም አካባቢ እኮ ብታዩ በስመ አብ ሁሌ ድግስ ነው፣ ብታዩት ድግስ ነው። የምሬን ማለት ነው። በቃ ሁሌ ድግስ ነው። አንዳንዴማ አንዱን ስሸኙት አንዱ በጣም ከባድ ነው። ግን ባህል ስለሆነ ምንም ማድረግ አይቻልም። እንግዳ ተቀባይ መሆን ደግሞ ጥሩ ነው። ሀይሚ ደግሞ እንግዳ ይበዛል፣ ቤታችን እንግዳ ተቀባይ ነው ብላለች ማለት ነው። ያው ብቻ ያለውን ሁኔታ ለማስረዳት ሞክራለች። እንግዲህ ያው ኦዲየንስም ደግሞ እናትሽን በቃ አይደለ ደስ እንዲላት ዘና እንድትል ነው አምጫት ወደ ሚዲያ ለምን አላመጠሻት ምናምን ያሉት ያው አይደለ ደስ እንዲላት ነው እንደዛ ያሉት ኦዲየንስም ማለት ነው። እና እንግዲህ የኦዲየንስንም ትዕዛዝ አክብረሽ ስለፈጸምሽ ጥሩ ነው። ይልመድብሽ፣ ቀጥይበት። ከስንት አንዴ በቃ እንደዚህ ሰርፕራይዝ ለእናት ማለት ነው እና ከካሜራ ጀርባም ይኖራል እኮ ችግር የለውም። እንግዲህ ጋሽዬ ደግሞ ያው እንግዲህ እኔ በቃ ብሩክ ወስጄ አስቀምጣ ወስደሃለሁ ብሎኛል፣ እንዲሁ አትጨቅጭቁኝ እያለ ነው አሉ ቤት ውስጥ እንግዲህ ሲያስፈራራቸው ማለት ነው። እና ጋሽዬ እኮ በጣም አክቲቭ ነው ከምንም በላይ ማለት ነው። እና
እንግዲህ የጋብቻቸው ሁኔታ ደግሞ እንደሚከበር ተናግራለች። እነ ኤልዶም ሲያከብሩላት ማለት ነው። ከባሌ ጋር ካባ ለብሰን የስንት ዓመት የጋብቻ ሁኔታችን ማክበር እፈልጋለሁ ብላለች። ለእሱም ትልቅ ፕሮግራም ተይዟል። እንግዲህ ከእናንተ ብዙ ነገር እጠብቃለሁ ብላለች ማለት ነው። ከሀይሚና ከብሩክ ብዙ ነገር አንድ ነገር እጠብቃለሁ